በእንጀራ ማቆያ ጉዳይ ላይ በሰጠሁት የባለፈው ማብራሪያ ላይ ወደ 350 ሺህ የሚሆን ቪው እና ከመቶ በላይ የሚሆኑ ኢንቦክሶች ደርሶኛል። ተጨማሪ ማብራሪያ የሚያስፈልጉት ነገሮች እንዳሉት ተረድቻለሁ። ከተጠየቁት ጥያቄዎች ውስጥ ኢንቦክስ ከተደረጉልኝ ብዙ ጥያቄዎችን ይሄንን ማቆያ ብናቀውና በቤታችን ውስጥ ብንጠቀምበት ብትረዳን የሚል ጥያቄዎች በጣም ብዙ ሪኩዌስቶች ደርሰውኛል። በዛ ቪዲዮ ላይ ለማስረዳት እንደሞከርኩኝ እንግዲህ ይሄ ማቆያ ዘዴ ሳይንሳዊ መንገድ ነው። ስለዚህ ይሄ ሳይንሳዊ መንገድ በመጠቀም የምንችለው ምርታቸውን በከፍተኛ ደረጃ ለሚሰሩና በሳይንሳዊ መንገድ ክትትል ሊደረግባቸው ለሚችሉ እንጂ ቤት ለቤት ለሆኑ ጉዳዮች ላይ የሚፈቀድና ተገቢ ያልሆነ ስለሆነ ለጠይቃችሁን ጥያቄ በጣም እያመሰገንኩኝ፣ ግን እንደዚህ አይነት ማቆያዎችን ሳይንስን የሚጠይቁ ነገሮች ውስጥ በቤት ለቤት ለስራቸው ብሎ ማሰብ የራሱ የሚያመጣቸው ችግሮች ስላሉ እንደዚህን ማቆያዎች በሳይንስ የተቀመጡና በእንጀራው የቡኮ መጠን፣ የፒኤች የቁምጣጤ መጠን በንጽህናውና ባለበት ደረጃ ተያይዞ የሚጨመር እንጂ በየቤቱ ቤት ለቤት ያለችውን 5-10 እንጀራ የምትጋገራበትን የሚሰራ ባለመሆኑ ይሄ ደግሞ የተለያዩ ጉዳቶች ስለሚያመጡ፣ ለምሳሌ በፋርማሲ ውስጥ መድኃኒት ትዕዛዝ በሆስፒታል በሐኪም ሊሰጥ ይችላል። አንዳንዶች ደግሞ በራሳችን ገዝተን ልንሞክረው እንችላለን። ዓለማችን እንግዲህ በራሳችን መድኃኒት እየገዛን በመጠቀማችን የመድኃኒት መላመድ ደርሶብን በአሁን ጊዜ ብዙ አንቲባዮቲኮችን በሽታ መግደል እየተው ነው። ፔኒሲሊን፣ ቴትራሳይክሊን እንግዲህ ከዓለም እንደጠፉ ታውቃላችሁ። የዚህ አንዱ ምክንያታችን ደግሞ በየቤት ውስጥና በራሳችን በሽታውም ሳይኖርብን ወይም ያንን ነገር መፈለግ አለመፈለጉ ስናቅ በራሳችን በየቤታችን ውስጥ የምንወስደው ምርጫ በህይወታችን ላይ ብዙ ጉዳት ያደርሳልና ብዙዎቻችሁ በኢንቦክስ ባረጋችሁልኝ መሰረት የዚህ የእንጀራ ማቆያ ቪዲዮ ላይ በትክክል ምንድነው እንዴት ነው የሚሆነው የሚለውን አስረድቻለሁ። ግን በዛ በተጨማሪ ብትራዳንና ይሄን ነገር በየቤታችን እየጨመርን ብንሞክረው የተባለው አንድ እንደዚህ አይነት አሰራርን ህገወጥ መሆኑንና እነዚህ አይነት ኬሚካሎችን እኛ ሀገር በጣም ቁጥጥሩ ደካማ ስለሆነ ነው እንጂ በየቦታው ሄዳችሁ እነዚህንም ስማቸውን ጠይቃችሁ ብትገዙ ለምን ዓላማ እንደምታውሉት መጠየቅ አለባችሁ። ተገቢነቱንና ምግብ አምራች መሆናችሁንና ትክክለኛውን ፍቃድና ላይሰንስ ከመንግስት ወስዳችሁ እንደምትሰሩ በተረጋገጠበት ሁኔታ እንጂ ማንም እየተነሳ የሚጨምረው ነገር አለመሆኑን ለማስረዳት እሞክራለሁ። ስለዚህ ያለው አማራጭ በቤት ውስጥ በጣም ይሄንን እንግዲህ ከፍተኛ ብክነትና የሻጋታን የምንጠቀመው በከፍተኛ ምርት ለሚያመርቱ በተለይ ወደ ውጭ ሀገር ለሚልኩ ሰዎች የምርታቸው ሂደት በአገር ውስጥ በሌላ መንገዶች ውስጥ መቆጣጠር ስለማይችል ለዚህ ዓላማ ብቻ የሚል መሆኑን እንድታውቁና የጠየቃችሁን ጥያቄ በጣም ብዙ ነው። ግን ከይቅርታ ጋርና ለማስረዳትም እንደሞከርኩት እንግዲህ በኢትዮጵያ ውስጥም ራሱ ብዙ ላኪዎችም ቢኖሩ እነዛ ላኪዎች ጋር በጠቅላላም አብሬ ኮንትራት ወስጄ አልሰራም። የራሴን ጥንቃቄ ያደርጋለሁ። ይሄንን ደግሞ ያልኩት ሙያውን በጣም ስለምጠብቀውና ህዝቡንም ስለመጠበቅ ስላለበት ያልኳችሁም ባለፈው ኢንቦክስ አድርጉልኝ ያልኳችሁ እነዚህን ከኔ ጋር የሚሰሩትንና በጥንቃቄ አድርገው የሚልኩትን ድርጅቶች ገበያ ላይ ወጣችሁ መወዳደርና የትኛው ጥንቃቄ ያደርጋል ማለት ከፈለጋችሁ ኢንቦክስ እንድታረጉልኝ ነው እንጂ ያልኩት ስላጨማመሩ ሂደቱና የሚለው የራሱ ሳይንስ የሚጠይቅ የራሱ የቁምጣጤ መጠን፣ የራሱ የንጽህና መጠን፣ በቤት ውስጥም የሚጋገረው መጠን ለነዚህ ልኬት ለመስራት በግራም ደረጃ ስለሚሆን በቤት ውስጥ የሚጋገረው በወርቅ ሚዛን ወይም በትንሽዬ ሚዛን ልኬቱንም ማረጋገጥ በጣም አስቸጋሪ ስለሚሆንና በየትኛው የቡኮ ወቅትና የቁምጣጤው መድረስ ፒኤች ሜትር የምንለው አለ ከ0 እስከ 14 የእንጀራ የቁምጣጤ መጠን በሳይንስኛ ፒኤች 3.5 አካባቢ ሲሆን ነው። ውሃ ፒኤቹ 7 ነው። ስለዚህ እነዚህ ሳይንሳዊ የሆኑ ሂደቶች መከተል ስላለበት እባካችሁ ይሄንን ዘዴ በቤት ውስጥ እየገዛችሁ ለመጠቀም እንዳትሞክሩ። በቤት ውስጥ የሚመክራቸው አማራጮች አንድ የጋገራ ሂደታችንን እንግዲህ ብዛት እንዳይኖረውና ወደ ሻጋታ የሚያደርስ ደረጃ ሳይሆን ለቤተሰቡ በቂ እንዲሆን ማድረግ ይገባል። ብዛት መጋገር አያስፈልግም። በሳምንት 1 ቀን ወይ በሳምንት 2 ቀን። ከዛ ውጭ ግን የማቀዝቀዣ መንገዶችንም እንጀራን ከመጀመሪያው ከትኩሱ ከበላ ነው በኋላ የቀሩትን ደግሞ መንገዶች በፍሪጅ ውስጥ በማስቀመጥ እያወጣን እያሞቅን መጠቀማችን ችግር የለውም። ያው ቤት ውስጥ ደግሞ የምናሞቅበትን መንገድ አለ። በተወሰነ መልኩ ቀኑ ሊበላሽ ሲል ማሞቁ የተሻለ መንገድ ነውና በቤት ውስጥ ግን
ይሄንን አሰራሮችና መንገዶች በሳይንሳዊ ሁኔታና በባለሙያ ካልሰራናቸው ከችግሩን ከመፍታት የበለጠ ብዙ ጉዳቶች ልናደርሳለን እንችላለንና ይሄን ማስተካከል እንድትወስዱና ከይቅርታ ጋር ወይ ይሄንን ግንዛቤ ስለጠይቃችሁኝ ከ350 ሺህ በላይ እንግዲህ ከ10 ሺህ ፎሎወርስ በላይ ደርሻለሁ። አላማዬ ዋናው ኦነስትሊ እዚህ ውስጥ ያለሁት ተገቢውን ግንዛቤ ድንጋጤም ለመፍጠር አይደለም፣ በሳይንስ ህብረተሰቡ ግንዛቤ እያገኘ ለውጥ እንዲያመጣ ነው። ብዙ የሰራኋቸውን ቪዲዮዎች ብዙ ሪያክሽን እያገኘው ነውና በጣም ደስ ብሎኛል። በዚሁ እንቀጥላለን። እንዳየሁት ግን ብዙ ሰው ስለ ምግቡ በጣም ይጨነቃል። ልጁ ስለሚበላው ራሱ ስለሚበላው ተገቢ ነው። ሰው የበላው ነው የሚመስለውና ስለ ምግባችሁ ማሰባችሁ፣ መጠንቀቃችሁ፣ የባለሙያ ሀሳብ መስማታችሁ እኔን ብቻ አይደለም ሌሎች ባለሙያዎችም ካሉ ቲክቶክ ላይም ቪዲዮ ላይም ካለው ከምትሰሩት የመዝናኛ ነገሮች በተጨማሪ የእናንተንም የቤተሰብንም ሊጎዳ የሚችለውን ብዙ ሰው በምግብ ምክንያት እየተጎዳ ነው። በካንሰር፣ በኩላሊት፣ በጉበት፣ በተለያዩ በሽታዎች፣ በልብ ህመም የምንጋደለው በስኳር፣ በፕሬሸር የምንታመመውና መሞተው በምግባችን ስለሆነ ለምግባታችሁ በጣም ትኩረት ማድረጋችሁ ተገቢ ነው። እኔ አንድ ግለሰብ ነኝ። የእውቀት ደረጃ በራሴ ልክ ነው ያለው። ሙሉ ላልሆን እችላለሁ። ሌሎች ባለሙያዎችም ደግሞ በዚህ ላይ እንደኔ መተው እንዲራዱና ህብረተሰቡን የተማረውን አገልግሎት እንድንሰጥ ለማለት ነው። ከዛ ውጪ ግን በቻልኩት አቅም እንግዲህ 10 ሺህ ፎሎወር በመድረሱ ምክንያት ቲክቶክ የሚፈቅደው የላይቭ ዲስከሽን ይኖራል። በቻልኩት አቅም ካለኝ ስራ አንጻር ጋር በቅርቡ ሰዓቶችን አመቻችቼ ደግሞ ላሏቸው ጥያቄዎችና ሀሳቦች በቀጥታ የላይቭ ውይይት ያው እንግዲህ እንደሌላው ኮይን ለመሰብሰብ ምናምን ብዬ የማረገው ሳይሆን ለሁሉም ሰው ኢንቦክስ ለሚልከው በጠቅላላ መልስ መስጠት በጣም አድካሚና የስራ ሰዓትን የሚጋፋ ስለሆነ የሚቀርቡልኝ ጥያቄዎች ኢንቦክሴ ላይ በጣም ብዙ ናቸው። የእንጀራ ቢዝነስ ልጀምር ነው፣ ልሰራ ነው፣ ምን ትመክረኛለህ? እርጎ እንደዚህ አስቤ ነበር፣ ባለፈው ያልከው አሳስቦኛል፣ እንደዚህ ምርት ነበርና ቤተሰቦቼ ያሳስበ አላቁም ወይ? ልጆቼ ይብሉ አይብሉ ተኝቼ አላድርም፣ አስባለሁ ስለምበላው የተናገርከውን ነገር። አላማዬ ማስፈራራት አይደለም፣ ግን በቻልኩት አቅም በቅርብ ደግሞ ሰዓታችሁን አመቻችቼ ቀንም ይሁን ማታ በሳምንት አንድ ቀን ወይ 2 ቀን ደግሞ ላይቭ ሰዎች ገብተው እንደ ባለሙያ የምትጠይቁኝ ጥያቄ ካለ በእነዛ ጉዳዮች ላይ ተደራጅተን ተጨማሪ ማብራሪያ ለመስጠት እሞክራለሁ። እስካሁን ግን ላላችሁ ፊድባክ እና እስከዛሬም ደግሞ ስለቆየሁ በዚህ አይነት ፕላትፎርም ስላላገዝኳችሁ ይቅርታ መጠየቅ እፈልጋለሁ። ያው ብዙ የሳይንቲስት ስራ ብዙ የሚያደክሙ ማስተማር፣ መማር፣ ማስተማር፣ መመራመር፣ ኑሮን ለመሸፈን ሩጫ ብዙ ነገሮች ስላሉ በቻልነው አቅም የተማርነው ህብረተሰቡን እንደዚህ ቀላል ሆኖ ሊመጡ የሚችሉ ፕላትፎርሞች ላይ እንደኔ ወርዶ መስራቱና መነጋገሩ በጣም ይጠቅማል ብዬ ነው ማስበውና ለሰጣችሁኝ ሀሳብ አመሰግናለሁ። አሁንም ሀሳብ አስተያየት ካላችሁ ኢንቦክስ ልታደርጉኝ ትችላላችሁ። ግን ከእንጀራ ማቆያ ጋር ተያይዞ ያለው ማጠቃለያው ለጠይቃችሁን ጥያቄ በጣም አመሰግናለሁ። ግን ይሄ የማቆያ መንገድ በቤት ውስጥ ባለችው 5 እና 10 እንጀራ ጋገራ ተለክቶ የቆምጣጤ ሁኔታው ተረጋግጦ የጤንነቱ ሁኔታ ተረጋግጦ መጨመር ያለበትና መሰራት ያለበት ስለሆነ የባለሙያ ክትትል የሚፈልግ ስለሆነ በቤት ውስጥ የሚሆን አይደለም። ከገበያም ይደረጋል ብለው እንኳን ቢሏችሁ አምራቾችም ካላችሁ እባካችሁ በህገ ወጥነት ይህንን ህብረተሰቡን ይጎዳልና ዝም ብላችሁ ህብረተሰቡ ላይ እየጨመራችሁ የምትልኩም ካላችሁ ኃላፊነት እንድትወስዱ በአካባቢው ላይ ይሄንንም የሚያደርጉ ሰዎች ካሉ ጥቆማ አድርጎ በተጨማሪ ለተቆጣጣሪው አካልም የማቆያ መንገዶችን በተገቢው መንገድ በባለሙያው ምን በቁጥጥር በምንድነው ምዝገባና ፍቃድ ሳያገኙ ይሄንን እያረጉ ያሉ ሰዎች ካሉ ጥቆማ እንድታረጉና ቁጥጥር እንዲደረግ በጋራ ለውጥ እንድናመጣ ነው። የመጡትንም የሳይንሳዊ መንገዶች ከምንገባው በላይና ከመፍትሄው በላይ ተጠቅመን ከጥቅሙ በላይ ጉዳቱ እንዳይደርስ ይሄንንም ቪዲዮ የሰራውበት አንድ ምክንያት እኔ ለጥሩ መልካም ብዬ የሰራው ጥናት ከ15 ዓመት በፊት ጥናት ሰዎች ላልተገባ ዓላማቸው እያዋሉ ስለሆነ የራሳችሁን ጥንቃቄ እንድትወስዱ በሚል ስለሆነ ራሳችሁና ቤተሰባችሁን እንድትጠብቁ ትክክለኛው መግለጫ የተመዘገቡ መምጫቸው የሚታወቅ የእንጀራ ምርቶችን የማይቀላቅሉ የሚጽፉ ኃላፊነት የሚሰማቸውን ድርጅቶች እያበረታታን ህጎቹን ከገበያው ማስወጣት አለብን ብዬ ነው ማስበውና ለነበረን ሐሳብና እስካሁን እዚህ ለደረስንበት ለጠቅላላ ለአድማጮቼ ለተከታዮች በጠቅላላ አመሰግናለሁ ማለት ፈልጋለሁ። Okay, let's go.